ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ ኢንሻአላህ። እንደሚታወቀው ቁርአንን እያስተካከልን እንዲሁ ደግሞ እንድናስተካክል የሚረዱ ትምህርቶችን እየተማማርን እዚህ ደርሰናል። ማለትም ሱረቱል ፋቲሃ፣ ሱረቱን ናስ፣ እንዲሁ ሱረቱል ፈለቅ፣ ሱረቱል ኢኽላስ። በትናንትናው ትምህርታችን ላይ ደግሞ ሱረቱል መሰድን አይተናል። ዛሬ ደግሞ በአላሁ ሱብሓነሁ ወተዓላ ፍቃድ ሱረቱን ነስር ይሆናል ማለት ነው ኢንሻአላህ የምንማማረው ትምህርት። ሱረቱን መሰድን ልክ ባሳለፍነው ትምህርታችን ላይ እንደተማማርነው መጀመሪያ ነበውና ከዛ ሁለተኛ ደግሞ ወደ ትንታኔ ይገባለሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا إن شاء الله أهون ولا تنتاني قبل مالتنا إن شاء الله بسم الله سنل بسمي سنل سين لك الناس سلفنا بسلفنا شو بسملا وجهي بسلفنا شو سورة وجه بسملا علي الناس سلفنا زي بلاي سكون سلهونج ويتنا الجبات المكنيات من ملاي حكم الله شو مالتنا ቢስሚላሂ ስንል ከላም አልጀላላው ቀድሞት የመጣው ከስር ነው። ስለዚህ ባሳለፍነው ትምህርታችን እንደተነጋገርነው ላም አልጀላላው ከስር ከቀደመው ምን ይሆናል ብለናል? ላም አልጀላላው ይቀጥናል ብለናል። ስለዚህ ምን እናደርጋታለን? ላም አልጀላላው ይቀጥናል ማለት ነው። ቢስሚላህ እንጂ ቢስሚላህ ብለን አናወፍረው። ቢስሚላሂ እንላለን። እንዲሁ ደግሞ ሸድ ስለሆነ እናጠብቀዋለን ማለት ነው። እንዴት አድርገን ቢስሚላሂ ብለን አርረሕማኒ ስንል አሮ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እንዴት አድርገን አርረሕማን ብለን ሐ ስኩን ስለሆነች ቆይታ እናደርግባታለን። ከሚም ፈትሐ ቀጥሎ አሊፍ አስገራ ስለመጣ ሁለት ሐረካ እንስበዋለን። እንዴት አድርገን አርረሕማኒ ብለን ሁለት ሐረካ እንስበዋለን ማለት ነው። አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን ማለት ነው። አርረሒም ብለን ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን 2 4 6 እንስበዋለን። ወይ 2 እንስበዋለን ወይ ደግሞ 4 እንስበዋለን ወይ ደግሞ 6 እንስበዋለን። ከ6 በላይ አይሳብም፣ ከ2 በታችም አይሳብም ማለት ነው። ሚም የመጨረሻ ፊደል ስለሆነች ቆይታ እናደርግባታለን። በስኩን ስለሆነ የምናቆምበት ቆይታ እናደርግባታለን ማለት ነው። ስናቆም እንዴት አድርገን ቢስሚላሂ ራሕማኒ ራሒም ብለን ኢዛ ጃአ ነስሩላሂ ወልፈትሕ ስንል ኢዛ ጃአ ስንል ከዛል ፈትሐ ቀጥሎ እንደምትመለከቷት አሊፍ ስኩን መታለች። ስለዚህ ሁለት ሐረካ እንስባለን ማለት ነው። እንዴት አድርገን ኢዛ ጃአ ብለን ሁለት ሐረካ እንስባለን። ኢዛ ጃአ ስንል እዚህ ጋር እንደምታዩት መድ አለ፣ እዚህ መሳቢያ አለ። ይሄ መሳቢያና ሐምዟ በአንድ ከሊማ ነው የመጡት። በአንድ ከሊማ ወይ ደግሞ በአንድ ቃል ውስጥ ስለሆነ የመጡት የተለያየ ቃል ውስጥ ስላላይደሉ መዱል ዋጅቡል ሙተሲል ስንት? ሁለት። መዱል ዋጅቡል ሙተሲል ሁለት አይሳብም፣ አፎን ሁለት አይሳብም። 4 እና 5 እንስበዋለን ማለት ነው። 4 ወይ ደግሞ 5 እንስበዋለን። ኢዛ ጃአ ብለን ወይ 4 ወይ ደግሞ 5 እንስበዋለን ማለት ነው። ነስሩላሂ ስንል ነስሩ ስንል ሷድ ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ የሚወፍር ፊደል ስለሆነ እናወፍረዋለን። ነስሩ ስንል ሮ ዶም ስለሆነ
እናወፍረዋለን። ልክ ላይ ፈትሐ ስለሆነ ይወፍራል ብለን ነበር። እዚህ ጋር ደግሞ ዶም ሆኖ መጥቷል። ዶምን በሚሆን ሰዓት እናወፍረዋለን ማለት ነው። ዶም እዚህ ጋር እንደምታዩት አርረሕማን ስንል አወፍረነው ነበር። እዚህ ጋር ደግሞ ዶም ስለሆነ እናወፍረዋለን ማለት ነው። ስለዚህ ነስሩ ብለን አወፍረን ነው የምንቀረው። ኢዛ ጃአ ነስሩላሂ ስንል ላመል ጀላላው ከላይ እንዳሳለፍነው በስመላው ላይ ከስር ቀድሞ ታቅጥነ ነው ነበር። እዚህ ጋር ደግሞ ዶም ቀድሞት መጣ። ስለዚህ ምን እናደርገዋለን? ላመል ጀላላው ምን ይሆናል? ይወፍራል ማለት ነው። ነስሩላሂ ብለን እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እንዴት አድርገን? ኢዛ ጃአ ነስሩላሂ ብለን አወፍረንም እንዲሁ ደግሞ አጥብቀን እናነበዋለን ማለት ነው። ወልፈትሕ ስንል ላም ስኩን ስለሆነ ቆይታ እናደርግበታለን። እንዲሁ ደግሞ ታም ስኩን ስለሆነች ቆይታ እናደርግበታለን። ሐ ደግሞ በምንቆምባት ሰዓት እዚህ ላይ ስትታይ ዶም ብትሆንም ስናቆምባት በሷ ስናቆም ምን ትሆናለች? ስኩን ትሆናለች። ስለዚህ ቆይታ እናደርግባታለን ማለት ነው። እንዴት አድርገን? ወልፈትሕ ወልፈትሕ ብለን ቆይታ እናደርግባታለን። እንዴት አድርገን እናነባዋለን? ኢዛ ጃአ ነስሩላሂ ወልፈትሕ ብለን እናነባዋለን። ወረአይተ ናሰ ስንል ወረአይተ ስንል ሮ ፈትሐ ስለሆነ እናወፍረዋለን። ወሮ ብለን እናወፍረዋለን። እዚህ ጋር ዶም ሲሆን ይወፍራል ብለናል፣ አወፈር ነው። እዚህ ጋር ደግሞ ፈትሐ ሆኖ መጥቷል። ፈትሐና ዶም በሚሆን ሰዓት ሮ ይወፍራል፣ ከስር በሚሆን ሰዓት ደግሞ ይቀጥናል ማለት ነው። ወረአይተ ናሰ ስንል ወረአይተ ስንል ያ ስኩን ስለሆነች ቆይታ እናደርግባታለን። እንዴት አድርገን? ወረአይተ ናሰ ወረአይተ አንልም። ወረአይተ ሳንል ወረአይተ ቆይታ አድርገን እናነባዋለን ማለት ነው። አናሰ ስንል ኑን ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ የጉና ፊደል ስለሆነ ጉና እንይዘዋለን። ከኑን ፈትሐ ቀጥሎ አሊፍ ስኩን ስለመጣ ሁለት ሐረካ እንስበዋለን። ወረአይተ ናሰ ብለን ሁለት ሐረካ እንስበዋለን፣ ኑኑን ማለት ነው። የድኹሉነ ስንል የድ ስንል ዳል ስኩን ስለሆነ ቆይታ እናደርግበታለን። ቆይታ ሳይሆን ቀልቀላ እናደርገዋለን። ስኩን ሲሆን አፍወን ዳል የቀልቀላ ፊደል ስለሆነ ቆይታ ሳይሆን የምናደርግበት እናነጥለዋለን ማለት ነው። ቆይታ ማለት ያዝ ማድረግ ነው። እዚህ ጋር ደግሞ ዳል የቀልቀላ ፊደል ስለሆነ አንቆይበትም። የድኹሉነ የድ ብለን ቀልቀላ እናደርገዋለን ማለት ነው። የድኹሉነ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። ከላም ዶም ቀጥሎ እንደምታዩት ዋው ስኩን መታለች። ስለዚህ ሁለት ሐረካ መደ ጠቢዒ ሁለት ሐረካ እንስባለን። እንዴት አድርገን? ወረአይተ ናሰ የድኹሉነ ብለን ፊ ዲኒላሂ ስንል ፊ ዲኒላሂ ስንል ከፋ ከስር ቀጥሎ ያ ስኩን መጥቷል። ፊ ብሎ የሚያስብ ማለት ነው። ሁለት ሐረካ የምንስብበት ያ መጥቷል። ዲ ስንልም እንደዚሁ ከዳል ከስር ቀጥሎ ያ ስኩን መጥቷል። ስለዚህ ፋእንም ዳልንም ሁለት ሐረካ እንስባቸዋለን። እንዴት አድርገን? ፊ ዲኒላሂ ብለን ፊ ዲኒላሂ ብለን ሁለቱንም እንስባቸዋለን። ከዛ ላመል ጀላላው እዚህ ጋር ዶም ቀድሞት አወፍረነው ነበር። እዚህ ጋር ደግሞ ከስር ስለሆነ የቀደመው እናቀጥነዋለን ማለት ነው። ፊ ዲኒላሂ ብለን አቅጥነን እናነበዋለን። ከዛ ሸድ ስላለው እናጠብቀዋለን። ፊ ዲኒላሂ ብለን እናጠብቀዋለን ማለት ነው። አፍዋጃ ስንል ፋ ስኩን ስለሆነች ቆይታ እናደርግባታለን። ከዋው ፈትሐ ቀጥሎ አሊፍ ስኩን ስለመጣ ሁለት ሐረካ እንስበዋለን። መደ ጠቢዒ ሁለት ሐረካ ይሳባል ማለት ነው። አፍዋ ብሎ ሁለት ሐረካ ይሳባል። አፍዋጃ ስንል ጂም ፈትሐቴን ነው። ፈትሐቴን ስለሆነ እንዲሁ ደግሞ በፈትሐቴን ወይ ደግሞ በፈትሐ ላይ በምናቆም ሰዓት አሊፍ ስኩን አለው። እዚህ ጋር ግን በፈትሐቴን ከሆነ የምናቆመው በመድ ነው የምናቆመው፣ ማለትም ሁለት ሐረካ ስብን ነው የምናቆመው። እንዴት አድርገን? ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ብለን ሳብ አድርገን ነው የምናቆመው። በምንቀጥል ሰዓት ግን ይሄ መድ ይጠፋል ማለት ነው።
አፍዋጀን ፈሰቢሕ ብለን ነው የምንቀጥለው። በምንቀጥል ሰዓት በምናቆም ሰዓት በመድ ነው የምናቆመው ማለት ነው። ፈሰቢሕ ስንል ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ሐ ስኩን ስለሆነች ቆይታ እናደርግባታለን። ፈሰቢሕ ቢሐምዲ ፈሰቢሕ ብለን ቆይታ እናደርግባታለን። ቢሐምዲ ረቢከ ስንል ቢሐምዲ ስንል ሚም ስኩን ስለሆነች ቆይታ እናደርግባታለን። ቢሐምዲ ረቢከ ስንል ፈትሐ ስለሆነ እናወፍረዋለን ማለት ነው። ረቢከ ስንል ሸድ ስላለው እናጠብቀዋለን። ረቢ ብለን እናጠብቀዋለን። ቢሐምዲ ረቢክ ብለን እናጠብቀዋለን ማለት ነው። ወስተግፊር ስንል ሲን ስኩን ስለሆነች ቆይታ እናደርግባታለን። ወስ ብለን ቆይታ እናደርግባታለን። ቢስ ብለን ከላይ እዚህ ጋር ቢስ ብለን እንደያዝነው ሁሉ እዚህም ጋር ወስተግፊር ብለን ቆይታ እናደርግባታለን። እንዲሁ ደግሞ ገይን ትንሽ አለፈ ብለን ገይን ስኩን ስለሆነች ቆይታ እናደርግባታለን። እሷም ላይ ወስተግ ብለን ቆይታ እናደርግባታለን። ገይን ግን የምትወፍርም ፊደል ነች። ስለዚህ ትወፍራለችም እንዲሁ ደግሞ ስኩን ስለሆነችም ቆይታ እናደርግባታለን ማለት ነው። ወስተግፊር ብለን እናነባዋለን። ወስተግፊር ስንል ስኩን ሆና እስካሁን ይህን አይነት ሕክም አላየንም። ባሳለፍናቸው ቅራአቶች ስኩን ሆና ቀድሟት የመጣው ፊደል ከስር ከሆነ ትቀጥናለች። እስካሁን ያየነው ከስራ ስትሆን አቅጥነን መተናል። እንዲሁ ደግሞ ዶም ስትሆን አወፍረናል። ፈትሐም ስትሆን አወፍረናል። አሁን ደግሞ ስኩን ሆና ቀድሟት የመጣው ፊደል ነው የምናየው ማለት ነው። ምክንያቱም ቀድሟት የመጣው ፊደል ማን ነው? ፋ ነው። ፋ ምንድነው? ከስር ነው። ስለዚህ ምን እናደርጋታለን? ራእን እናቀጥናታለን ማለት ነው። ባሳለፍነው ትምህርታችን ላይ የሚለያይ ባህሪ ያላት፣ አንዳንድ ጊዜ ትወፍራለች፣ አንዳንድ ጊዜ ደግሞ ትቀጥናለች ማለት ነው። በዚህ ቦታ ላይ ደግሞ ምን ትሆናለች ማለት ነው? ራ ትቀጥናለች። ስለዚህ እንዴት አድርገን እናነባዋለን? ፈሰቢሕ ቢሐምዲ ረቢከ ወስተግፊር ብለን አቅጥነን እናነባታለን ማለት ነው። ኢነሁ ስንል ኑን ሸድ ስለሆነ እናጠብቀዋለን። እንዲሁ ደግሞ ጉና እንይዛለን። ኢነሁ ብለን ከሀ ዶም ቀጥሎ ዋው አስገይራ ስለመጣች ሁለት ሐረካ መዱ ሲላ እንስባለን። ኢነሁ ብለን ሁለት ሐረካ እንስባለን። ካነ ስንል ከካፍ ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ ሁለት ሐረካ እንስባለን። እንዴት አድርገን? ኢነሁ ካነ ብለን ሁለት ሐረካ እንስባለን። ካነ ብለን ሁለት ሐረካ እንስባለን። ተዋባ ስንል ዋው ሸድ ስለሆነች እናጠብቃታለን ማለት ነው። እንዲሁ ደግሞ ፈትሐ ሆና ስለሆነ ሸድ የሆነችው ከፈትሐው በኋላ አሊፍ ስኩን መጥቷል። አሊፍ ስኩን ከመጣ ደግሞ ሁለት ሐረካ እንስባለን ማለት ነው። ስለዚህ እንዴት አድርገን እናነባለን? ኢነሁ ካነ ተዋባ ብለን ዋ የሚለውንም ሁለት ሐረካ ስበን እናነባዋለን። እንዲሁ ደግሞ ሸዱንም ተጠብቆ ይነበባል ማለት ነው። እንዴት አድርገን? ኢነሁ ካነ ተዋባ ብለን። እንዲሁ ደግሞ እዚህ ጋር በሚቀጠል ሰዓት ይወድቃል ይሄ መድ። በምናቆምበት ሰዓት ግን አሊፍ ስኩን ስላለ እንስበዋለን፣ ወይ ደግሞ ፈትሐቴን ስላሉ እንስበዋለን። ኢነሁ ካነ ተዋባ ብለን እንስበዋለን ማለት ነው። የዛሬው ትምህርታችን በዚህ ያበቃል። በሱረቱል ካፊሩን እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።